የጄኔራሉና የዞን አስተዳዳሪው ጭንቀት። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ከሁለት ወር በኋላ አካሂዷለሁ የሚለው ምርጫ ለማካሄድ ከባድ ፈተና የሆነበት የፋኖ ትግል ነው። የአማራ ክልሉን ጦርነት አስመልክቶ የቀጠና ልየታ በማድረግ ነጻ ቀጠና፣ የስጋት ቀጠናና የፋኖ ቀጠና ብሎ የለየው የስርዓቱ የውጊያ ግምገማ በሸዋ ጠቅላይ ግዛት ጥብቅ ውይይት አድርጎ የውሳኔ ሀሳብ አስቀምጧል። ከትናንት በስቲያ ጀምሮ በሸዋ ጠቅላይ ግዛት ሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁና የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢው የብልጽግናው ጄኔራል ሹማ አብደታ የተለያዩ ከተሞችን በመዞር የተለመደውን የፖለቲካ ፕሮፓጋንዳ ሲሰሩ ቆይተዋል። ከሳምንት በፊት ጽንፈኛው ጠፍቷል፣ የቀረን መለቃቀምና ክልሉን ወደ ነበረበት አስተዳደር መመለስ ብቻ ነው ሲሉ የነበሩት የብልጽግናው ጄኔራሎችና የባዲን ባለስልጣናት ምርጫውን ለማካሄድ ወደ ወረዳዎች ሲወርዱ ግን ቀድመው ከተናገሩት ፍጹም ተቃራኒ የሆነ ክስተት ገጥሟቸዋል። የክልሉን አራቱንም ግዛቶችና የኃይል ሚዛንን በካርታ ሰርተው ለህዝብ ያወያዩት እነዚሁ አካላት ነጻ ቀጠና ወይንም አረንጓዴ ሜዳ፣ የስጋት ቀጠና ወይም ቢጫ መደብና የፋኖ ቀጠና ወይም ቀይ ዞን ብለው በመለየት የፋኖን የኃይል የበላይነት ለመመስከር ተገደዋል። ያቀረቡ ካርታም ሰፊ ሽፋን የተሰጠው የቀይ ዞንና ቢጫ መደቡ መሆኑን ስንመለከት ብልጽግና ምን ያህል አቅሙ ተዳክሞ ከአማራ ክልል ለመውጣት እንደተቃረበ ነው ሲሉ አስተያየት ሰጪዎች ይናገራሉ። አቶ መካሽ አለማየሁና የብልጽግናው ጄኔራል ሹማ አብደታ በሸዋ ጠቅላይ ግዛት በተለያዩ ቦታዎች ማለትም በደብረ ብርሃን፣ በሞጃና ወደራ ወረዳ፣ ሰላ ድንጋይ ከተማ፣ በመንዝማማ ወረዳ ሞላሌ ከተማ፣ በአጣያ አካባቢ በመዞር ህዝብን ለመሰብሰብ ሞክረዋል። በዚህ ጉዳይ አስተያየቱን ለጣና ቴሌቪዥን የሰጠው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ብልጽግና ግንቦት 24 ቀን 2018 ዓ.ም ለማድረግ ያቀደው የጨረባ ምርጫ ከፍተኛ ጭንቀት ውስጥ እንዲገባ አድርጎታል። በዚህ የተነሳም በየቦታው እየዞሩ በከተማ የሚኖረው ማህበረሰብ በስብሰባም ስም እያስጨነቁት ይገኛሉ። ዋና ዓላማቸው ቀጣይ ላቀዱ ምርጫ ቦታዎችን በሶስት ቀለማት መለየት ነበር ብሏል። ከ8 ወራት በፊት ደብረ ብርሃን ላይ በተካሄደው የጄኔራሎቹ ስብሰባ ላይ አስቴጎማ ተራራ ላይ 8 ሬጅመንት ሰራዊታችን ተመቶብናል፣ ይህን ቀጠና በልዩነት ካልያዝነው ኃይላችን ተመቶ ማለቁ ነው ሲሉ ማሳሰቢያ የሰጡት የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢው ጄኔራል ሹማ አብደታ በሰሞኑ ግምገማቸውም አረንጓዴ ቀለሙ ነጻ ቀጠና፣ ቢጫው የስጋት ቀጠናና ቀዩ ቀለም ደግሞ የፋኖ ቀጠና ነው የሚል የውጊያ ቀጠና ምልከታቸውን አጋርተዋል። በዚህም ቢጫውን ቀጠና ማለትም የስጋት ቀጠናውን ወደ አረንጓዴ፣ ቀዩን ደግሞ ከተቻለ ወደ አረንጓዴ ካልተቻለ ደግሞ ወደ ቢጫ ለማምጣት በዚህ ባንድ ወር የሚጠናቀቅ ልዩ ዘመቻ እናካሄዳለን የሚል ትዕዛዝ አስተላልፈዋል። ሆኖም ይህ የብልጽግናው ጄኔራል ውሳኔ ለፋኖ ጥሩ አጋጣሚ ነው ሲል የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል።